የሻቢያ ኃይል ምኑን ነው ምናምነው? ሻቢያን ኢሳያስ አፈወርቂ ወታደሮቹ በምረ የሚታመኑት እውነት ለኦሮሞ ነፃነት ፋይዳ አላቸው የሚል ይሄ ከጽምዶ ወዘተ ከሚባለው ጋር እንትን ናቸው። እና ይሄ በተለይ የጦር መሳሪያም ሌሎች ድጋፎችም ከጥቅማችን አንጻር ማየት አለብን የሚል እየተነሳ ያለ ነው። እንግዲህ ሶስተኛው ሌላው ይሄ የሰማሁት አዲስ ደግሞ ኦነግ ሸኔና የሶማሌ ኦጋዴን ማለት ነው የኦጋዴን ነፃ አውጪ ጥምረት ለመፍጠር እየሞከሩ ነው። እሱ ላይም ከፍተኛ ተቃውሞ ነው ያላቸው። ይሄ ኦብነግ የሚባለው ውጭ ሀገር ያለው በነ ጀዋርና በተለያየ እንትን ሶማሌም ላይ ብጥብጥ መፍጠር አለብን በሚል ከኦብነግና ኦነግ ሸኔም ትስስር ለመፍጠር እየሰሩ ነው እነ መሐመድ ሐሰንን ጨምሮ ማለት ነው። ይሄ ትልቁ የሻቢያ ተልእኮ ነው። በነገራችን ላይ ዲቴይል ነው መረጃውን የወሰድኩት። ስለዚህ በአንድ በኩል ከፋኖ ከህዋት እና ከሻቢያ በሌላ በኩል ደግሞ በሻቢያ ትዕዛዝ በተለይ አሁን ከዚህ ኦብነግ ከሚባለው ጋር የሶማሌ ክልል እንቀሳቀሳለሁ ኦጋዴንን ገንጥዬ ወስዳለሁ ከሚለው ጋር ምክንያቱም የኦሮሚያም ኦጋዴን ላይ ጥያቄ አለ። የኦጋዴን አካባቢ ሌሎች ሶማሌ ክልል ላይም ያለ የእንትን ጥያቄ አለ፣ የመሬት ጥያቄ አለ። እና እነ መሐመድ ሐሰን የሚባሉት ከእናቶ ጀዋር ጋር ሆኖ ከሌሎቹ ጋር ሆኖ የሚፈጥሩት ነገር ምንድን ነው የሚጠቅመን? ኦልሞስት ሻቢያ ነው ትዕዛዝ የሰጠው። ፕሮፌሰር አይደለም በነገራችን ያውጣ ብያለሁ እኮ ፕሮፌሰርነቱን ያሳይ ለሰው። እኔ አይ ዶንት ኬር ነው አይደለም፣ ፐርሰናል ጉዳይ አያገባኝም። ግን ፒውርሊ ባይ ዘ ዌይ የኤርትራ ወኪል ነኝ ብሎ እኔ አንዳንዶች ኢትዮጵያዊ ምናምን እያሉ ሲያመጡት በጣም ነው የሚገርመኝ። መሐመድ ሐሰን የኤርትራ ወኪል መሆኑን በአደባባይ ተናግሯል። በነገራችን ላይ አሁን ሄዱ ሚዲያዎቹ ላይ የኢትዮጵያዊው ሶማሌ የኢትዮጵያው ወኪል መሐመድ ሐሰን ኢሳያስ ሲመጣ መጣ፣ ኢሳያስ ሲሄድ ሄደ። ትላንትና የነገርኳችሁ ነው። ኢሳያስ ኢትዮጵያ ገብቶ የኢትዮጵያ መዋቅር እቆጣጠራለሁ ሲል ከመደባቸው ሰዎች አንዱ መሐመድ ሐሰን ነበር። የኤርትራ ወኪል ነው መሐመድ ሐሰን፣ ኢትዮጵያ አይደለም። ግን ኢሳያስ አኩርፎ ሲሄድ ወጣ መሐመድ ሐሰን። ይሄ ነው እውነቱ። ከኢሳያስ ጋር መጣ ሄደ። በቃ ባጭሩ እንድ የኢሳያስ ወኪል መሆኑንም በአደባባይ ተናግሯል። በአደባባይ ላልሰማችሁ ሰዎች ከፈለጋችሁ አሁን አሰማችኋል። እንዴት ኤርትራን በፉድ ሰፊሸንሲ አንደኛ ነን፣ ራሳችንን በመቻል አንደኛ እያለ ሲናገር ትሰማላችሁ። አጠገቡ ያለች ሰው የኤርትራ መንግስት ተወካይ ብለው ማለት ነው። የሚገርም ነገር ነው። አሁን ማሰማ ከፈለጋችሁ አንድ ቪዲዮ አሰማችኋል። የሚገርም የኤርትራ ወኪል ብለው ስለ ኤርትራ ሰልፍ ሰፊሸንሲ፣ ስለ ራስን መቻል፣ በምግብ ራስን መቻል፣ የሰራዊቷ ኳሊቲ፣ ይህን ያህል ፐርሰንት ሴቶች ናቸው እያለ ስለ ኤርትራ ሲናገር ትሰሙታላችሁ። ላሰማችሁ። Today, if I'm right in saying he's an advisor to the Eritrean government? Yes. Eritrea. Advisor to the Eritrean government. በደንብ ስሙ፣ በደንብ አዳምጡ። ዛሬ አብሮኝ ያለው የኤርትራ መንግስት አማካሪ ነው። If I'm right in saying he's an advisor to the Eritrean government? Yes. Eritrea. We don't... I think today, if I'm right in saying he's an advisor to the Eritrean government? Yes. Eritrea. We don't import a single seed from imperialism. In 36 years, we have food sufficiency. 800 dams we build. አንዳንዴ መቼም በአደባባይ መሳቅ ከባድ ነው። በደንብ ስሙት።
አንደኛ የኤርትራ ወኪል መሆኑን ሰማችሁ አይደል? ከዛ በኋላ የተናገረው ሰምታችኋል? መቼም ትርጉም አይፈልግም። አሁን ባለፉት 36 ዓመት በምግብ ራሷን የቻለች ሀገር ከኢምፔሪያሊስቶች ምንም ያልወሰደች ሀገር ስንት ዳም ነው ገነባን ያለው? በእናታችሁ ይሄን ቆርጣችሁ ተጫውቱበት። ቲክቶክ ላይ ውሰዱልኝና የቲክቶክ ቤተሰቦች ፈቅጄላችኋለሁ። የቲክቶክ ቤተሰቦች ይሄን ፓርት ውሰዱና ተነጋገሩበት። አንዱ ወጣቶች ያላችሁበት ቦታ ይሄ ነው። የኤርትራ የአድቫይዘሪ የሚነግረን ነገር ኤርትራ ይገርማል ብቻ። Today, if I'm right in saying he's an advisor to the Eritrean government? Yes. Eritrea, we don't import a single seed from imperialism. In 36 years, we have food sufficiency. 800 dams we build. It's not Einstein physics. There is rain, you capture the rain, you harvest the rain. You don't need to be Einstein for that. You build a dam. You make sure that the urban area of Eritrea, when they got independent, it was 400,000 and today is 400,000. All service, health, education, and so on was done in the rural area. There is no migration from rural area to the cities. Cairo in the day is 23 million. In the night is 20 million. 3 million peasants. They have to come to Cairo to survive. We have self-sufficiency. Health is free. Education is free. And we have a popular army. እንደው ምን ይባላል አዲስ ኮምፓሶች ማለት የትኛው ዓለም ነው መሐመድ ሐሰን እየኖረ ያለው? የፖለቲካ የሻቢያ የፖለቲካ አድቫይዘሪ ማለት የኤርትራ መንግስት የፖለቲካ እንትን አማካሪ የምግብ ራሳችንን ችለናል። ያለፉት 36 ዓመታት ትልቁ የሰራነው ስራ በምግብ ራሱን መቻል ነው። ኤርትራ ስምንት መቶ ዳም ግድቦችን ሰርተናል። ኢምፔሪያሊስት የሚባል ሀገር ጋር ሩቅ ነን። እርዳታ የሚባልም አልመጣም። ስዊድን እንዳሰማ እውነት አዲስ ኮምፓስ መዝናኛ ሆነ እንዲያለ መዝናኛ ነው የሚመስለው። እውነት ዛሬ ተዝናኑ፣ ቅዳሜ ስለሆነ ፍሪ ኤዱኬሽን፣ ትምህርት ነፃ፣ ጤና ነፃ። እኛ እኮ ካይሮ አይደለንም። ካይሮ ማለት ገበሬው የሚፈልስባት ናት። አስመራ ግን ከገጠሩ የሚመጣ ወደ አስመራ የሚመጣ ምንም ኃይል የለም። ዋሽንግተን ዲሲ ቀን 1.5 ሚሊዮን ትደርሳለች። ማታ ወደ 1 ሚሊዮን ትገባለች። አሁን በፊት 800,000 700,000 ነበር። ዋሽንግተን ዲሲ ኦልሞስት ወደ 500,000 የሚሆኑ ከዙሪያዋ ነው መጥተው ቀን የሚውሉት ዲሲ ውስጥ። አሁን ግን ምን አለን? ካይሮ ውስጥ ማለት በሚሊዮን 3 ሚሊዮን ነው ምናምን መጥተው ካይሮ ይውሉና ይወጣሉ። ቢኮስ ፍልሰት አለ። ከምን? ከገጠሩ ወደ ከተማው። ኤርትራስ ከገጠሩ ወደ አስመራ የሚመጣ የለም። ማን ይምጣ? ወጣቱ የለ መሐመድ ሐሰን ከየት ይምጣ? ከየት ይምጣ? የት ወጥቶ ነው የሚመጣው? ምን ያደርጋል? አስመራስ መጥቶ
ዳቦ በራሽን የሚሰጥባት ሀገር፣ ቢራ በራሽን የሚሰጥባት ሀገር፣ ሰርግ ለመደገስ ከ3,000 ብር በላይ ማውጣት የማትችልበት ሀገር፣ ትምህርት ዩኒቨርሲቲ የሚባል ነገር የሌለባት ሀገር። አያችሁ፣ ይሄ ነው ያለው። እንደው እንድትስቁ አብራችሁ አያይዛችሁ የኦሮሞ ነጻነት ሰራዊት ሰዎች በዚያ አመሰግናችኋለሁ። ሻዕቢያ ጋር ምን ልናገኝ ነው የሚል ጥያቄያቸው ጥሩ ጥያቄ ይመስለኛል። ተገቢ ጥያቄ ነው። በጣም በጣም ተገቢ ጥያቄ ነው። Today, if I'm right in saying he's an advisor to the Eritrean government? Yes. Eritrea, we don't import a single seed from imperialism. In 36 years, we have food sufficiency. 800 dams we build. It's not Einstein physics. There is rain, you capture the rain, you harvest the rain. You don't need to be Einstein for that. You build a dam. You make sure that the urban area of Eritrea, when they got independent, it was 400,000 and today is 400,000. All service, health, education, and so on was done in the rural area. There is no migration from rural area to the cities. Cairo in the day is 23 million. In the night is 20 million. 3 million peasants. They have to come to Cairo to survive. We have self-sufficiency. Health is free. Education is free. And we have a popular army. Our army, 52% are women. Eritrea was guaranteed for the last 36 years. They stole our children through their intelligence. All these Eritrean, you see, they were smuggled. ስለ አርሚው እየሰማችሁ ነው፣ ምን አይነት አርሚ እንደሆነ። 52% ሴቶች የሆኑበት ዌል ትሬንድ የሆነ። ይሄ እንግዲህ የመሐመድ ሐሰን የኤርትራ አማካሪ ነው። To weaken the Eritrean army and the Eritrean youth. Their intelligence, what did? One of it is Britain. Before I go to Emirates, I will finish this one point I tell you. Our ambassador in Washington, Eritrean ambassador, these are racist and Eurocentrist. And they have also racism toward Africa you can't imagine. They think that we are monkeys with two legs. The State Department, they say, Eritrean ambassador cannot live more than 30 kilometers from Washington. I am accredited to that. ስሙና ትስቃላችሁ። እዚህ ጋር የአሜሪካ መንግስት የአሜሪካን የኤርትራ አምባሳደሮች በዚህ ኪሎ ሜትር መጓዝ አትችሉም ሲል የኤርትራ መንግስት ደግሞ ምን እንደወሰነ ማለት ነው። Country, I cannot even live more than 30 kilometers from Washington. Eritreans, they said, all of you, you don't live 28 kilometers from the capital in Eritrea. Now, whether you are a British ambassador or American ambassador or Australian, we don't care. You sign where you are going for what you are going. They are human beings like you. We lived in that country. We fought 30 years people's war. Soviet Union supported Ethiopia. United States supported. I think today, if I'm right in saying he's an advisor to the Eritrean government? Yes. Eritrea, we don't import a single seed from imperialism. In 36 years, we have food sufficiency. 800 dams we build. It's not
Einstein physics. There is rain, you capture the rain, you harvest the rain. You don't need to be Einstein for that. You build a dam. You make sure that the urban area of Eritrea, when they got independent, it was 400,000 and today is 400,000. ይሄ ሰው ነው እንግዲህ አድቫይዘሪ ብላ አስተዋወቀችው። እሱ ግን ምን እያለ ነው? እኛ ኤርትራውያን እያለ ነው የሚያወራው። ባይዘው ኤርትራውያን እያለ ማለት እኛ ኤርትራውያን ማለት ባለፉት 36 ዓመታት በምግብ ራሳችን የቻለና ፉድ ሰፊሸንሲ ውስጥ ገብተናል። እኛ ኤርትራውያን ማለት ወደ 800 ግድቦች ገንብተን it's not Albert Einstein is equal to mc square ምናምን አይደለም። ዳም መገንባት 800 ዳም መገንባት የአልበርት አንስታይን ቲዮሪ አያስፈልገንም። እኛ ኤርትራውያን ማለት አርሶ አደሩ ወይም ገጠር ላይ ያለው ስለተደሰተ ሻፊሸንት ስለሆነ ወደ ከተማው ምንም ብሎ የማይመጣ ምንም ዲማንድ የሌለው we are not ካይሮ ማለት ቀን 20 ሚሊዮን ቀን 23 ሚሊዮን ማታ 20 ሚሊዮን 3 ሚሊዮን አርሶ አደሮች ለሰርቫይቫል የሚገቡባት ከተማ። እኛ ኤርትራውያን ማለት ምርጥ ወታደሮች ይዘን ያውም 60% ሴቶች የሆኑበት ያዝን። እኛ ኤርትራውያን ማለት የአሜሪካ መንግስት አምባሳደሮቻችንን የአሜሪካ ባለስልጣናትን በዚህ ሃል ሬዲየስ ይሄን ነገር ነግሬያቸዋለሁ። ባይዘው አሜሪካ መንግስት በዚህ ሃል ሬዲየስ ከዚህ ሬዲየስ መራቅ አትችሉም ብሎ ነው የወሰነባቸው። እንደዛ ሲወስኑብን እኛ እኮ ጀግኖች ነን። አስመራ ሄድንና የብሪቲሽም የአሜሪካም የኤምባሲ ሰዎች ከዚህ ሃል ኪሎ ሜትር በላይ መሄድ አትችሉም አልናቸው። ወይ ጉድ! ጃልጅሬኛን ጃልቃንቄን ረሳሁት እኮ በእናታችሁ። ጃልቃንቄ ልክ ናቸው። የኦሮሞ ነጻነት ሰራዊት ሰዎች ወይም የኦነግ ሸኔ ሰዎች ምንድን ነው የሚማሩት? ከዚህ ምንድን ነው የሚወስዱት? ሼር አደርግላችኋለሁ በቲክቶክ ላይ ቀልዱበት በእናታችሁ። All service, health, education, and so on was done in the rural area. There is no migration from rural area to the cities. Cairo in the day is 23 million. In the night is 20 million. 3 million peasants. They have to come to Cairo to survive. We have self-sufficiency. Health is free. Education is free. We have self-sufficiency ነው ያለው። we have እኛ ነው እያለ ያለው ባይዘው። And we have a popular army. Our army, 52% are women. Eritrea was guaranteed for the last 36 years. They stole our children through their intelligence. All these Eritrean, you see, they were smuggled to weaken the Eritrean army and the Eritrean youth. Their intelligence, who did? One of it is Britain. Before I go to Emirates, I will finish this one point I tell you. Our ambassador in Washington, Eritrean ambassador, these are racist and Eurocentrist. And they have also racism toward Africa you can't imagine. They think that we are monkeys with two legs. The State Department, they say, Eritrean ambassador cannot live more than 30 kilometers from Washington. I am accredited to that country. I cannot
even live more than 30 kilometers from Washington. Eritreans, they said, all of you, you don't live 28 kilometers from the capital in Eritrea. Now, whether you're a British ambassador or American ambassador or Australian, we don't care. You sign where you are going for what you are going. We are human beings like you. We lived in that country. We fought 30 years people's war. Soviet Union supported Ethiopia. United States supported. ጌታው ኤአይ ነው በለኝ እንደተባለው አይ ቲንክ እንትኑን እንድትረዱ ቶኑንም እንድታዩት ነው ማለት በዚህ ሌቭል ዲ ማክሲመም የዶክተር ጆሴፍ ጎብልስ ቲዮሪ አፕላይ የሆነበት ያለ አይመስለኝ ይሄ ነው የሂትለር የናዚ ፕሮፓጋንዳ ነው ያያየን ያለነው this is typical የሆነ ጎብልስ ስጋና አጥንት ለብሶ በአስመራ ጎዳና እየተራመደ ነው የውሸቱ መጠን የትልቅነቱ መጠን የጥቁር ውሸት የኦነግ ሸኔ ሰዎች ትንሽ ህሊና አለን ብለው የሚያስቡ ምንድነው ከዚህ የምንማረው ከሻቢያ ምድረው የምንወስደው እንዴት ነው ከነዚህ ጋር የምንጻመደው የሚል ጥያቄ ካነሱ ካለኝ መረጃ ይሄ ነው እንግዲህ ከዚህ ጋር እንዴት ነው የምትጣመደው ይሄ ነው ደጋግሞ ነው የሚናገረው ዶክተር ጆሴፍ ጎብልስ አቁም ብሎ ነው ለነጮቹ ለምኖቹ ነው የሚናገረው ዋው ኤርትራ እንዲሉለት ማለት ነው ቢጠይቁትስ ስንት ባንክ ነው ያለው መሐመድ ሐሰን ቢሉት መልስ አለው ስንት ሚዲያ ነው ያለው መልስ አለው መሐመድ ሐሰን ኤርትራ ህገ መንግስት አላት ወይ ብለው ቢጠይቁት መልስ አለው መሐመድ ሐሰን ህግ አውጪ ህግ አስፈጻሚ ህግ ተርጓሚ የሚባል ነገር ኤርትራ ውስጥ አለ ወይ ቢሉት መልስ አለው አረ ተወሱን አመታዊ በጀት አላት ወይ ኤርትራ ብሎ መልስ አለው ጂዲፒዋ ምኗ ይታወቃል ወይ ኤርትራ ቢባል መልስ አለው ወጣቶቿ እንዲህ ትለናለህ ከ400,000 ያልተናነሰ ኤርትራውያን ጠላት ነው የተባለ ኢትዮጵያ ውስጥ ነው ያሉት እውነት ነው ውሸት ነው ተብሎ ቢጠየቅ መልስ አለው 400,000 ሌላ ቦታ አልሄዱም መልስ አለው ለምን ታዲያ 400,000 ሸሹ ከኤርትራ መንግስት ለምንድነው ሸሽተው የኢሳያስ መንግስት ትግራይ መተው የኤርትራ ወጣቶች 4,000 ዶላር እየከፈሉ የሚወጡት ለምንድነው ተብሎ ቢጠየቅ መልስ አለው ቢራ በኮታ በቀን ከሁለት በላይ ቢራ መውሰድ አይቻልም ተብሎ ሰርግ ስደግስ ከ3,000 ናቅፋ በላይ ማውጣት አትችልም የተባለ በአለም ላይ እንዲህ አይነት ሀገር አለ በአለም ላይ ጡረታ የሌለበት ሀገር አለ ከኤርትራ ውጪ አይ ዶንት ኖ ሶማሌ ምናምን መንግስት የሌላቸው ሊኖሩ ይችላሉ ጡረታ የለም ጡረታ ታቀላችሁ ጡረታ የሚባል የለም የ70 ዓመት ሰው ብትሆን 60 50 ዓመት ብታገለግል አንድ መስሪያ ቤት ጡረታ የሚባል የለም በቃ መስራት ካልቻልክም ትሞታለህ የለም ጡረታ የሚባል መስሪያ ቤት የለም ራሱ መስሪያ ቤቱም የለም ተውት ይሄ ምርጫ ምናምን ቅንጦት ነው እሱ ዴሞክራሲ ምናምን ቅንጦት ነው እሱ ሰዎች ለሀገሪቷ ለፋን ብለው እንኳን አስበው ትንሽ እንደው በጡረታ ገንዘቤ እንዳይሉ እንኳን ጡረታ የለም እንዴት ነው ይሄ እንደው የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔዎች አገር ቢመሰርቱ እንኳን ከኤርትራ ምንድነው የሚወስዱት ልምድ ፋኖ ሊወስድ ይችላል ዛሬ እንደውም በጣም የሚገርም ነገር ሲናገር የአይኪው ጉዳይ ተነስቶ
በኋላ መጣለው ብዬ ነበረ በፋኖና በኦላ በምናምን ያን ሲሆን እንደ ፋኖ ብሎ ከፋኖ የወጣ ልጅ ረዳ ፕሮፌሰሩ ሲናገር ሰምቻለሁ። እሱ መጣላችኋለሁ። ይሄ ነው እንግዲህ ያለው። እኔ ክበቦ ገዳውንኩባችሁ አይደል? አንተ ራስ ክበቦ ገዳውንክብን። እና ለክበቦ ላኩለት ስራ እየሰራ ከሆነ ለክበቦ ወይ ለመስከረም ላኩላቸው። እንጃ ሌላም አገር ቤትም ያሉ ኮሜዲያን ካሉ ላኩላቸው። ግን ቲክቶክ ላይ ተጠቀሙበት። አውጡና ኢትዮጵያውያን የፈለጋችሁ ሰዎች አዲስ ኮምፓስ @gmail.com ላኩልኝ። ከዚህም ላይ ቆርጣችሁ ሰዱት። ሙሉና አሰምቻችኋለሁ። በቃ ተዝናኑበት። ማለት ሪላክስ እንዲህ ነው የሚታሰበው። ስለ ጥቁር ውሸት ቲክቶክ ላይ ስለ ጥቁር ውሸት፣ ስለ ቢግ ላይ፣ ስለ ጎብልስ ቲዮሪ የምትፈልጉ ከሆነ ይህንን እንደ አንድ ምሳሌ አምጡና ዲስከስ ተወያዩበት ቲክቶክ ላይ ወይም ሌሎች የመወያያ መድረኮች ላይ። ለላካችሁልኝ ሰዎች ምስጋና ይድረሳችሁ።